ይሄ ሰው ላሳያችሁ እንዴት ወንጌል ሲነገር እንደሚቃወም ላሳያችሁ። በነገራችን ላይ በዚህ አጋጣሚ ስካት የሚባል ልጅ አለ አይደል? እዚህ ቲክቶክ ላይ በጣም የተወደደ ወንድም አለ ስካት የሚባል እና ጌታ ይባርከው። ለምንድን ነው ኢየሱስ እያልክ የምታደርቃቸው ብሎ ይቃወማል። ተመልከቱ። መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም። አሁን የኦርቶዶክስ ችግር አሜን ማለትም አልቻለም። አሁን ኦርቶዶክስ ጋር ያጣሁት ነገር ቢኖር ነው አይደለም? ምን ያጣኸው ነገር ምንድን ነው? ኦርቶዶክስ ጋር ምን አጣክ ብሎ ነው የሚሞግቱ። ተመልከቱ። ምን አተ ነው ከኦርቶዶክስ የወጣኸው? በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ይላል ስካት። እና ኦርቶዶክሶች አሜን ነው የተቸገሩት። አዎ እንዴት ይላሉ? አይሉም። እንዴት ይላሉ? አሜን ለማለትም በእግዚአብሔር መንፈስ መሆን አለበት። በአንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 4 ላይ እኮ የእግዚአብሔር ልጆችና የዚህ ዓለም የሆነው የአጋንንት ልጆችን እኮ በዚህ ነው የምናውቃቸው ይላል። እግዚአብሔር የሆነውን ከእግዚአብሔር የሆነውን ይናገራሉ፣ ከእግዚአብሔር የሆነውን የሚናገሩን ይሰማሉ ይላል። ስሙት። ለምንድን ነው ከኦርቶዶክስ የወጣው? ኢየሱስን አጣሁት። ኢየሱስ የለም። ስለ ኢየሱስ ላይ ምንም ነገር መጨመር የለበትም እንጂ መጽሐፍ የሚለን ወደ እግዚአብሔር መንግስት መግቢያው ኢየሱስ ብቻ። ለኦርቶዶክሳውያን ብዙ ጊዜ ካስተዋል ኢየሱስ ክርስቶስ ጌታ ነው ብለህ ስትሰብካቸው በ40 ቀን እኮ ነው ያወቅኩት አንተ ልትነግረኝ ነው ብለው ስድብ ይጀምራሉ። ከዛ ምን አማራቸውና ታዲያ መንገድ ላይ የሚያውቁትን ቃል መንገድ ላይ ጆሮ ላይ እየጮህበት ይደብረዋል። እኔም ብትለኛ እኔንም ኢየሱስ ጌታ ነው ብትለኝ ወደዛ ሂድ ነው ምልክ ከመሆን አሁን የሰውዬ እኮ ነው ጴንጤርኝ ያለ ሁለተኛ ላይ ሙድም ይዘው ማለት ነው። እኔንም ብትለኝ ወደዛ ሂድ ነው ምልክ ምን ኢየሱስ ተመልከቱ። እንኳን ኢየሱስ ጌታ ነው ሊሉ እንደዚህ አይነት ሰዎች ኢየሱስ ጌታ ነው ብትለኝ እንኳን ወደዛ ሂድ እልሃለሁ። እንኳን ኦርቶዶክሶች አለ ያው እኮ ነው ካንተም ያው ነው በአለም ነው ያለው የተቀበልከው መንፈስ ከዚህ ዓለም የሆነው ነው። ሙት ነህ ወዳጄ ሙት ነህ። ገና እኮ ነው ገና አልዳንክም አንተ። ኢየሱስ ጌታ ነው ሲባል ወደዛ ሂድ ነው ምለው እያልክ እኮ ነው ያለው። ወደዛ ሂድ እልሃለሁ እያልክ ነው ያለው። እነዚህ ሰዎች ናቸው እዛ መድረክ ላይ የተሰበሰቡት። ተመልከቱ። እንቀጥል። ማርያም ሲል ነበር አይደል? በማርያም በነገራችን ላይ አንድ ፎቶ ላሳያችሁ። ቆይ አንድ ፎቶ ላሳያችሁ። የነዚህ ሰዎች አለባበስ ምን አይነት ነው የሚለውን አንድ ፎቶ ላሳያችሁ። ይሄ ልጅ ማለት ቅድም ያሳየዋችሁ ልጅ ነው አይደለ? ተመልከቱት አለባበሳቸው ከነዚህ ሰዎች ጋር አንድ አይነት እንደሆነ። እነዚህ ሰዎች ቦርሳውን እዩት፣ እሱ የያዘውን ቦርሳ እዩት፣ ልብሱን እዩት። የዚህ ሰውዬን አንድ አይነት ልብስ ነው። እነዚህ ግብረሰዶሞች ናቸው እነዚህ ሰዎች። ክሬት የተደረገው ሁላ አይደለም፣ ልብሱ ሁላ ኮፒ የተደረገ ነው ከነዚህ ሰዎች ከግብረሰዶሞች ማለት ነው። ከግብረሰዶሞች ኮፒ አድርገው ነው ልብስ እንኳን ይዘው የመጡት። ማርያም ሲል የነበረው ሰው እና ምንድነው መሰላችሁ እኔ በማርያም ነው እዚህ ደርሻለሁ ሲል የነበረው ሰው ምን አይነት ሰው ነው የሚለውን ላሳያችሁ። አሁን መከፍተው ቪዲዮ አጸያፊ ነው፣ በጣም አጸያፊ ነው። ይቅርታ እንግዲህ ለሱ ግን ምን አይነት ሰዎች እንደሆኑ እንድታዩ ስለፈለኩኝ ነው። እንዲህ ሲል ነበር ህዝቡን ወጣቱን ምን ብሎ የሚያስተምር ሰው እንደሆነ ተመልከቱ። ጨነቃቸው accept yourself be okay ሲጋምታት ምታቀምበቀ ይታባት ምንድነው ያለው ሰምታችኋል? ከተጨነቃችሁ ወንዶች ራሳችሁን በራሳችሁ አርኩ ብሎ ነው የተናገረው። ሰከተተም እንደዚህ አይነት መልእክት የሚያስተላልፉ ሰዎች ናቸው እዛ መድረክ ላይ የነበሩት። ድጋሜ ላሰማችሁ። ያው ከጨነቃቸው accept yourself be okay ሲጋምታት ምታቀምበቀ ይታባት ሰምታችኋል የተናገረው። ያ እነዚህ የወንድ ጋር በራስ ከተጨነቅ እነዚህ ሰዎች ናቸው እኮ አሁን ማርያም ሲል የነበረው ልጅ ይሄ እኮ ነው። ከዚህ ህይወት ልታወጣው አትችልም። አይገርምም? የእግዚአብሔር መንፈስ ካልሆነ በስተቀር ከዚህ ህይወት የሚገላግል የማርያምን ስም ጠርተ ከዚህ ህይወት መውጣት አትችልም። ራሱም ያረጋል እኮ ማለት ነው። ብርክዬ ኦፍ ኮርስ ራሱ ያረጋል ብሎ ተናግሯል። ራሱን በራሱ ማርካት ብሎ የሚለው ራሱ የነኑ ርኩሰት ይሄው ልጅ ያደርጋል ማለት ነው ተናግሯል። ኤርሚዬ ማምጣት ይችላል ቪዲዮ እንደሚያደርግ በግልጽ ተናግሯል። ራሱ እንደሚያደርግ ማለት ነው። ፕሊዝ ቪዲዮ ላክልን እንዴ በሚገባ ልክላለሁ። ይሄንን የወንድ ጋለሞታማ መቃወም አለብን።
ወጣቱን ትውልዱላ እንዲህ ብሎ የሚሰብክ ሰው እኮ ነው ይሄ ሰው ማለት ነው። እዛ ዓለም ምን አይነት ሰዎችን እንደምታነግስ ተመልከቱ። እዚህ መድረክ ላይ ነው ኢየሱስ የተነገረው። ለእነዚህ ሰዎች ህይወት ያስፈልጋቸዋል። ሙታን ናቸው እኮ። ተመልከቱ ምን አይነት ምክር እንደሚመክር ተመልከቱ። ቀጣይ የሚከፍተውን ቪዲዮ ስሙት። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ሰምታችሁታል? ዓለም የምሸልመው እንደዚህ አይነት ሰዎችን ነው። በቃ መሰገጥ ማለት በሱ ቋንቋ ስብዕና የጎደለው ሰው መሆን፣ ሰውን አለማክበር፣ እግዚአብሔርን አለመፍራት፣ ልክ ቅድም እንዳየናቸው ነውሮች ማድረግ። ለምሳሌ የሱን ምክር የሰሙ ሰዎች ምንድነው ያደረጉት? ያው የሱን ምክር የሰሙ ሰዎች እኮ ወደዚህ መድረክ ሲመጡ እንደዚህ ነው የመጡት። ይሄ ማለት እኮ ደድቦ ማለት ይሄ ማለት ነው። ሌላ ምንም ማለት አይደለም። እነዚህ አይነት ሰዎች ያሉበት መድረክ ነው ይሄ መድረክ። እንደዚህ አይነት ሰዎች ያሉበት መድረክ ነው። በጣም በሚገርም ሁኔታ ይሄ ሰውዬ እኔ ነኝ ቴድሮስ እያለ ነው ያለው። ስለ ቴድሮስ ሰምታችኋል? ሳልሳዊ ቴድሮስ የኦርቶዶክስ ስብከት ኢየሱስ ይመጣል ሳይሆን ቴድሮስ ይመጣል ስለሆነ ይሄንም ጠንቅቀው ስለሚያውቁ እነዚህ ሰዎች እንደዚህ እያለ ነው። ተመልከቱ። በመጨረሻ አንተ የምትታወቀው በደግነት ሰዎች በተለይ አሁን ላይ በብቻዎች በሁሉም ሰዎች እየረዳህ ነው እና ሁሉንም አንተ ረዳህ ጨርሰው። ስለዚህ እርስ በርስ እንዲተባበሩ እንተጋገዝ። ሁላችንም በተቻለን አቅም እኔ የተቻለኝን አቅም እየሰራሁኝ ያለሁት ቃል የገባሁት ነገር ነው። ካናዳ እያለሁ ማለት ነው መርና ወጥቼ ብዙ ሰው ሲረባረብ እኔን ለማገዝ ማለት ነው ሳልጠይቃቸው ሰዎች እዛ ቃል ገብቻለሁ። ፈልጋችሁ ማግኘት ትችላላችሁ። እኔ በቂ እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክት እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ሰምታችሁታል? ቴድሮስ ነኝ እያለ ነው ማለት። ስለዚህ ነገር ሰምቷል ይሄ ልጅ አይደል? ያውቃል ይሄ ልጅ ሳልሳዊ ቴድሮስ ይመጣል የሚል ነገር ሰምቷል። እነ ዶክተር ዘበነ የሚሰብኩት ስብከት ማለት በኢትዮጵያ ኦርቶዶክስ መጽሐፍት ላይ ያለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታው ማለት ነው። ትርጓሜው ሳልሳዊ ቴድሮስ ይመጣል ነው። ኢየሱስ ይመጣል አይደለም ስብከታቸው። እና እሱ ከሰሜን ይመጣል ነው የተባለው። እና እሱ ሊሆን ይችላል እያለ ነው ይሄ ልጅ እሱ ሊሆን ይችላል። በጣም የሚገርመው ስለመሰገጥ አውርቷል አይደል? ቀሲስ ዲበኩሉ እንደዚህ ብለዋል፣ እኔም ሰግጫለሁ ብለዋል። ተመልከቱ ምን ብለው ፌስቡካቸው ላይ እንደጻፉ ቀሲስ ዲበኩሉ እኔም የቆሎ ተማሪው ቄስ ስግጥ ብዬ እንዲህ ላለው። መሰገጥ ማለት ምን ማለት ነው ብሏል? መደደብ ነው ብሏል ወንድማችን። ሰምታችሁታል? ጌታ ይርዳው። መሰገጥ ማለት እንደዚህ ነው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደቡ ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። ተመልከቱ። አሁን ይሄ ሰውዬ ደድቤ ነው የዚህ ክብር ባለቤት የሆንኩት። በቃ ዓለም ለእንደዚህ አይነት ሰዎች ምቹ ናት። እውነት ነው፣ ምንም ጥያቄ የለው። አሁን ቄሱም እንደዚህ እያሉ ነው። እኔም ቆሎ ተማሪው እሺ ስግጥ ብዬ እንዲላለው ማርያም 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 ማርያም። ስግጥ ማለት ምን ማለት ነው ብለው ሲያብራሩ ተመልከቱ። ብዙ አይነት ፍቻ አለው አሉና ቀሲሳችን። በነገራችን ላይ ሰገጠ የሚለው ቃል ከ10 በላይ ፍቺ ያለው ሲሆን አሁን ላይ የምንጠቀመው መሰገጥ ማለት በትክክለኛው የመጽሐፍ ቅዱስ አውድ ስንፈታው መጽሐፍ ቅዱሳዊ አውዱላ አለው መሰገጥ ማለት ነው። በቀሲሱ ማብራሪያ ልክ እንደ ያዕቆብ ማለት ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው። ጥቅስ ሁሉ አስቀምጠዋል ለመሰገጥ። ይኸው ዘፍጥረት መጽሐፍ ምዕራፍ 32 ቁጥር 26 ቀሲስ ዲበኩሉ አሁን ፌስቡክ ፔጃቸው ላይ ያለ። እሺ ይሄ አሁን በዚህ ሰዓት ፌስቡክ ፔጃቸው ላይ የተቀመጠ ነው። ያዕቆብ ሰግጦ ነው የተባረከው እያሉ ነው ያሉት። አሁን ይሄን እኔም ሰግጣለሁ። እስኪ እኔም ሰግጣለሁ። አይ ቀሲስ እኔም ሰግጣለሁ። ሰግጡ ቀሲስ ነው ታዲያ መባል አለበት። ሰግጡ ቀሲስ መምሬ እኔም ፌስቡክ ፔጃቸው ላይ ያስቀመጡት ነው። እንቀጥል።
እኛ ቤት ደግሞ ያሉ ቅድም እንዳልኩት ሸለፈታሞች አሉ። በእውነት ነው የምላችሁ የልባቸው ሸለፈት ያልተገረዘ ማለት ነው። እቺ ልጅ ኢየሱስ ክርስቶስ ሕይወት ነው ብላ በመናገሯ የተቃወሙ ማለት ነው። እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች አሉ። ኢየሱስ ተባለ ብለው አይናቸው የሚቀላ ሰዎች ማለት ነው። አይናቸው የሚቀላ ሰዎች ምንድነው ያለችው? ማስተዋል ምንድነው ይብላ የተናገረችው? ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። እኔ አሁን እዚህ ውስጥ ያላችሁ ክርስቲያን ወንድሞች እናንተን ጭምር ጠይቃችኋለሁ። ይሄ ለሷ ብቻ የተሰጠ አይደለም። ግዴታ እሷ ያገኘችው መድረክ እኛ ማግኘት አይጠበቅብንም። እሷ ያገኘችው መድረክ ግዴታ ለኛ ሊመቻች አይገባም። ብዙ መድረኮች ግን አሉ። በጣም እጅግ በጣም ብዙ መድረኮች አሉ። ገበያ ሊሆን ይችላል፣ የሥራ ቦታ ሊሆን ይችላል፣ ታክሲ ሊሆን ይችላል፣ ዳቦ ልትገዛ ተሰልፈ ሊሆን ይችላል። ኢየሱስን ትናገራለህ ወይ? ኢየሱስን ትናገሪያለሽ ወይ እህቴ? ይሄ ለሁላችሁም ጥያቄ ነው መሆን ያለበት። በጌታ ፊት ስትቆሙ ታፍራላችሁ። ሁላችን በክርስቶስ ወንበር ፍርድ ፊት እንቀርባለን። ሁላችን እንጠየቃለን። በክርስቶስ የነጩ ዙፋን ፍርድ ፊት አላልኳችሁም? እሺ፣ በክርስቶስ ወንበር ፍርድ ፊት እንቀርባለን። ያኔ እንጠየቃለን። ምን ሰርተ መጣክ እንባላለን። ጸጋው የተሰጠን ተሟሙቀን እንድንተኛበት አይደለም። ይሄን ቅዱስ ስም ጠርተን እንድናከብረው ነው። ሰዎች ከጨለማ እንዲድኑ ነው። የምሬን ነው የምላችሁ። ሁላችንም እንጠየቃለን። በዚህ ሁላችንም እንጠየቃለን። ምን እየሰራን ነው? ይሄን ስም እየተናገርን ነው ወይ? ባገኘነው አጋጣሚ ሰዎች ከሞት ወደ ህይወት እንዲመጡ ወንጌል እየተናገር ካልሆነ ራስን ጠይቅ። የምሬን ነው የምላችሁ። ራሳችሁን ፈትሹ። ይኸውላችሁ ኢትዮጵያውያን አውቃለሁ። በኢትዮጵያ ውስጥ የተለያዩ ሃይማኖቶች አሉ። ትክክል ነው። የሰዎችን ሃይማኖት እናከብራለን። ትክክል ነው። የሰዎችን ሃይማኖት እናከብራለን ማለት ያሉበት ስፍራ ሙት ነው የሚለውን አንናገርም ማለት ግን አይደለም። በጨለማ ውስጥ እንዳሉ አንናገርም ማለት አይደለም። ቅዱስ ጳውሎስ አይሁዳውያንን ወገኖቹን የይሁዲ እምነት ተከታይ የሆኑትን ኢየሱስን ካልተቀበላችሁ እያየሁኝ ወደ ሲኦል ልትሄዱ ነው ብሎ ይነግራቸው ነበር። ስለማይወዳቸው ነው? እጅግ በጣም ስለሚወዳቸው ነው እንጂ ስለነሱ እኮ ያነባ ነበር ጳውሎስ። ስለነሱ ያለቅስ ነበር። ደግሞም ስለነሱ እሱ የተጣለ እንዲሆኑ ላይ ይለምን ነበር። አይገርምም? እጅግ በጣም እኮ ስለሚወዳቸው እኮ ነው። እንዳይጠፉ ስለሚፈልግ እኮ ነው። አንተ የምትወዳቸው ከሆነ ተሟሙቃ አይደለም የምትቀመጠው ከነሱ ጋር። ከሙታን ጋር ተሟሙቃ አትቀመጥም። የምታፈቅራቸው ከሆነ ቤተሰቦችን ሙታን አቅፋት ኖርም ትነግራቸዋለህ ፊት ለፊት። የምትወዳቸው ከሆነ ንገራቸው። ኢየሱስ ብቻውን ነው የሚያድነው። በአንተና በእግዚአብሔር መካከል ሌሎች ፍጡራን የሉም። ይሄን ተናገር። ሌሎች ፍጡራን የሉም። አንተን ወደ እግዚአብሔር መንግስት ሊያቀርቡ የሚችሉ ወደ እግዚአብሔር ሊያስጠጉ የሚችሉ ሊያስታርቁ የሚችሉ ሌሎች ፍጡራን የሉ። ኢየሱስ ብቻውን እርሱ የእግዚአብሔር ልጅ ሕይወት ነው ብለህ ተናገር። ይሄ ለኔም ጭምር ነው። ለኔም ጭምር የሆነ ግዴታ ነው፣ ለናንተም ጭምር። እሷ ያደረገችውን ሁላችንም ልንሰራው የሚገባ ግዴታችን ነው። ደሞ አሉ አንዳንድ ፓስተሮች ትልልቅ ሚዲያ ሲያገኙ በእናንተ ፊት እንዴት ኢየሱስን እንናገራለን፣ በእናንተ ፊት እኛ እንዴት መድረክ ይሰጠናል የሚሉ የስም ፓስተሮች አሉ። የስም ፓስተሮች ኢየሱስ ለማለት የሚያፍሩ ሰዎች። እውነቴን ነው የምላችሁ። ኢየሱስ ለማለት አፍሮ ፈጣሪ ብሎ ነው የሚናገሩት። በጣም እኮ ነው የሚገርሙ። ሙስሊሙም ፈጣሪ ይላል እኮ። ሙስሊሙ መጥቶ ፈጣሪ ነው የሚለው። ኦርቶዶክሱ ይመጣና ፈጣሪ ይላል። አንተም ፈጣሪ ትላለህ። ተመሳስለ ትኖራለህ ወዳጅ። ኢየሱስ በል። ይሄ የልዩነት ስም ነው። በነገራችን ላይ የልዩነታችን ስም ኢየሱስ ነው። ኢየሱስ ስትል ማንነት ይታወቃል። አንተ እግዚአብሔር ነህ፣ በቃ አለቀ። ጴንጤ ነህ ትባላለህ ኢየሱስ ስትል ማለት ነው። ጌታ ይባረክ ስትል አንተ ጴንጤ ነህ፣ መታወቂያ ነው ማለት ነው።
ምንም ተመሳስለን የምንኖርበት ነገር የለም። እውነቴን ነው የምላችሁ። ማንም ጳጳስ ፊት ቅረብ፣ ጠቅላይ ሚኒስትር ፊት ቅረብ፣ ባገኘው አጋጣሚ ኢየሱስን ተናገር። ስለ ራስህ አታውራ ወዳጄ። ስለ ራስህ አታውራ። ስለ ምንም ክብር የለንም እኮ በቃ አለቀ። ክብራችን ኢየሱስ ነው። ክብርህን ነው መናገር ያለ። ክብር ኢየሱስ ከሆነ ኢየሱስን ተናግረህ ነው የምትወርደው። አሁን እየተንጫጩ ነው፣ ሚዲያ ሁላ እያወራ ነው አይደል? እንዴት እሷ የስፖርት ፌዴሬሽን ምክትል ፕሬዝዳንቱና ስለ ኢየሱስ ታወራለች? አይደለም ምክትል እግር ኳስ ፌዴሬሽን ሁና አይደለም ጠቅላይ ሚኒስትር ብንሆን እንኳን የምናወራው ኢየሱስን ነው። ኢየሱስን ነው። ጴንጤዎች ነን። የምሬ ነው የምላችሁ፣ ጴንጤዎች ነን። አንደራደርም በዚህ ጌታ። ከሞት ወደ ህይወት ነው የመጣ ነው። ከሲኦል ነው ያመለጥ ነው። እኔ የውላችሁ በደንብ አስታውሱ፣ ይሄን ነገር ሁሌም አስታውሱ። የ5 ዓመትና የ6 ዓመት የእስር ትእዛዝ አይደለም የተገለበጠላችሁ የተሻረላችሁ። የሆነ ዳኛ ተቀምጦ ጥቁር ለብሶ መዶሻ ይዞ የ10 ዓመት የፍርድ ቤት የእስር ውሳኔ ተሽሮልሃል አይደለም የተባልነው። የዘላለም ሞት ነው ከኛ ላይ የተነሳው። ማንቸስተር አሸነፈ ብለህ ትዘላለህ ወዳጄ አይደለ? የ2 ዓመት እስር ቀረልኝ ብለህ ትዘላለህ፣ ትጨፍራለህ። የ5 ዓመት እስር ቀረልኝ ብለህ ትጨፍራለህ። እኛ እኮ መጨፈር ይነሰን እንደ ወዳጄ ገብቶን እኮ ነው የሆነልን እኮ ገብቶን እኮ ነው። አይገርምም? የተደረገልን ገብቶን ነው እኮ። መጨፈር ሲያንሰን ነው ወንድም እህቶቼ። ከዘላለም ሞት ነው ያመለጥነው። ከሲኦል ከፍርድ ነው ያመለጥነው። የእግዚአብሔር ልጆች ተብለን ለመጠራት በቅተናል። ቅዱሱ መንፈስ በእኛ ለመኖር ፈቀደ እንዴ! ይሄ እኮ ነው የሆነልን። ይሄ ነው የሆነልን። ድጋሜ እነግርሃለሁ፣ በየትኛውም መድረክ ላይ የትኛውንም ፍጡር ስጠራ ብትሉ የሚደነግጥ ሰው የለም። በነገራችን ላይ ለምን ማርያም ብሎ ጠራ ብላችሁ አንዳንድ ሰዎች ቪዲዮ ስትሰሩ አይቻለሁ። በጣም ነው የገረመኝ እንደዛ ብላችሁ ስትሰሩ። ታዲያ ምን ብሎ ይስራ? የተቀበለው መንፈስ የማርያምን ነው፣ የዚህ ዓለም የሆነውን ነው። ለዚህ ሰውዬ ኢየሱስን ነው ምን ነግረው። ለምን ቪዲዮ ሰራ አይደለም፣ ለምን ማርያም አልክ አይደለም ምን ነው፣ ኢየሱስን እንነግረዋለን። ኢየሱስማ የማለት አቅም የለውም። የተቀበለው የዚህ ዓለም የሆነውን መንፈስ ነው ወዳጄ። ሙሉ ቀን ማርያም ማርያም ስትል ብትውል፣ ተክለ ሃይማኖት፣ ጊዮርጊስ፣ ጣጡስ የማንንም መንፈሳዊ ዓለም ላይ ያለን ድሪቶ ስጠራ ብትውል ምንም በቃ ምንም አይፈጠር። ምንም ነው የማይፈጠር። ህይወት አይደሉም እነዚህ ስሞች በሙሉ ህይወት አይደሉም። ያለውን ነው ይሄ ሰውዬ የሚያደርገው። ቅድም ያሳየዋችሁ በቪዲዮዎች በሙሉ እዚህ ላይ ያሉ ሰዎች በሙሉ ያደረጉት ነገር የተቀበሉት እርሱን ስለሆነ ነው። በቃ አለቀ። እኛ ደግሞ ቅዱሱን መንፈስ ተቀብለናል። የእግዚአብሔር ልጆች ነን። ለዛ ነው ኢየሱስ የማለት አቅም ያለን። እነግራችኋለን ባገኘነው አጋጣሚ ለነዚህ ተሰብስበው ላሉ ሙታን በሙሉ ማለት ነው። መንፈሳቸው ሊቀሰቀስ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። በቃ አለቀ። የእግዚአብሔር ልጆች ሊሆኑ ይገባል። የእግዚአብሔር ልጆች ሊሆኑ ይገባል። ያ ክብር ለኢየሱስ ይሁን። ጌታ ዘመኗን ይባርክ። ጥሌን ጌታ ዘመኑን ይባርክ። በእውነት ነው የምላችሁ እንደዚህ አይነት አገልጋዮች ያስፈልጋሉ። ነብይ ጥሌ፣ አሁን ነብይ ጥሌ ብዬ ስናገር በጣም ደረቴ ነፍቼ ነው የምናገረው። ኮርቼ በቃ ነብይ ነው አሁን ጥሌ ማለት ነው። ኢየሱስን ደምቆ እንዲታይ የሚያደርግ ነብይ ነው። በቃ ነብይ እንደዚህ ነው። ስለ ሽሮ ስለ በርበሬ የሚያወራ አይደለም ነብይ። አንተ ትላንት ስለበላኸውና ነገ ስለምበላው ነገር የሚያወራ አይደለም ነብይ። ኢየሱስ የሚገልጥ ነው። በቃ ነብይ ብዬ ስጠራው ምኮራበት ሰው ማለት ነው ጥሌም ማለት ነው። ጌታ ይባርከው። በእውነት ነው የምላችሁ ጌታ ይባርከው። እንደዚህ ነው በቃ መሆን ያለበት። እኛም በጣም በሚገርም ሁኔታ ባለፈው ሮብ ቀን የዕብራውያን መጽሐፍ ምዕራፍ 7 ሲማሩ ከ20 ምናምን ሰዎች በላይ ነው ጌታን የተቀበሉት እዛ ማለት ነው። ከ20 ምናምን ሰው በላይ። አሁን በቅርብ የተጠመቁት ከ300 ምናምን ሰዎች በላይ ናቸው የተጠመቁት። እንዲህ ነው መሆን ያለበት ወዳጆቼ። እኛም ይሄ ኃላፊነት አለብን። እኛም ይሄ ኃላፊነት አለብን። ኢየሱስ ብቻውን ያድናል። ቅድም ኤርምዬ ራዕይ መጽሐፍ ምዕራፍ 5 እያነበበ ነበር። ብቻውን እኮ ነው የሞተልን። ብርቱ መልአክ የለም። ይኸውልህ መጽሐፉን ሊዘረጋ ወይም ማተሙን ሊፈታ የሚችል ብርቱ መልአክ የለም። በሰማይ ሆነ በምድር ከምድር በታች ብርቱ መልአክ ከሌለ፣ ብርቱ ነብይ ከሌለ፣
ብርቱ ሐዋርያ ከሌለ ብርቱ ለሆነው ለይሁዳ አንበሳ ለኢየሱስ ብቻ ትንበረከካለህ። እሱ ነው ያሻገረ። እንደ ጎልያድ የገዘፈውን ሞታችንን በሞቱ ድል አድርጎ ዛሬ እንድንፎክር ያደረገው ኢየሱስ ክርስቶስ ነው። ክብር ለሱ ብቻ ይሁን። የህይወት እንጀራችን እሱ ነው። በልተነው ደግሞም እሱን ጠጥተነው ላንጠማ በእግዚአብሔር ፊት ነውር ላይኖርብን በእግዚአብሔር ፊት ያቆመን ቅዱሱ ደም ነው። ክብር ለኢየሱስ ብቻ ይሁን። በቃ ማንንም አትጥሩ፣ እዚህ ስም ላይ ማንንም አትደርቡ ወዳጆች። እናንተን ነው ምለው፣ እኔን በዓለም ያሉትን ሰዎች አይደለም። እነሱማ በዓለም ናቸው ያሉት፣ እነሱ በዓለም ናቸው። ኢየሱስ ያስፈልጋቸዋል እነሱ። እኛ ግን አናመቻመችም። ክብር ለኢየሱስ ይሁን። ተባረኪ ተባረኪ፣ ጌታ ይባርክሽ። ከዚህ በኋላ እንደዚህ አይነት መድረክ ላይሰጣት ይችላል ልጅ አይደል? አይሰጣት ላይሰጧት ይችላሉ እንደዚህ አይነት መድረክ። ችግር የለም አይስጧት። ስታገኝ ግን ይሄኑ ታደርጋለች። አሁን ይሄን መድረክ ስታገኝ ታደርጋለች። ሌሎቻችሁም ይሄን አድርጉ። በቃ አለቀ።